እኔ ነው የምትመስለው? ሰላም እባክሽ አሁን ተረጋጊ። እባክህ ሳሪ ነው ማለት እኔ ይሄን ነገር ሳልሰማ ዛሬ ማደር አልችልም፣ በጭራሽ አልችልም። እናቷ መሆንሽን አታውቅም ሰላም። ብቻ በቃ ውስጥ የጠረጠረው ነገር እውነት እንዳይሆን ጋሽ ተረጋጊ። ነግራት ብቻ እኔ ልጄን ላገኝ እንጂ ችግር የለም አልናገርም። እንግዲያውስ ትንፋሽ ውሰጂ። አቶ ደረጀ ለሰላም ዳጣ ልጇ እንደሆነች እንግዲህ ነግሯታል ማለት ነው። ነገር ግን ዳጣ ሰላም እናቷ እንደሆነች እናቷ እንደወሽ በፍጹም ማወቅ የለባትም እያለ ይገኛል። ይሄ ነገር ግን እስከ መቼ ድረስ ነው እያለች እንግዲህ እራሷን ስታለች ሰላምዬ ማለት ነው። ደስታውም በቃ ብዙ ነገሩ አንድ ላይ ተደራረበባት። ነገር ግን ዳጣ ልጇ እንደሆነች በውስጧ ጠርጥራ ነበረ። እሷም የጠረጠርኩት ጥርጣሬ እውነት እንዳይሆን ብላ ነበርና ዳጣም በጣም ትንከባከባታለች፣ ትወዳታለች ማለት ነው። ዳጣም እንደዛው እኔ ሰላምዬ ዝም ብዬ እወዳታለሁ ለምን እንደሆነ አላቅም፣ ግን ዝም ብዬ እኮ ነው እምወዳት ትላለች ማለት ነው። የእናት አንጀት እንግዲህ ያውቃል ይነግራል። እና ሰላምዬ እንግዲህ ቀድሞም የእናትነት አንጀቷ ዳጣ ልጇ እንደሆነች አውቃለች፣ ጠርጥራም ነበረና በተደጋጋሚም እንግዲህ አባትሽ ማን ነው? እናትሽ ማን ነው? የት ነው የተወለድሽው? የት ነው ያደግሽው? አንቺ ለምን የእናትሽን ጡት ሳትጠቢ ያደግሽ? እያለች እንግዲህ በተደጋጋሚ በጥያቄ እያፋጠጠቻት ትገኝ ነበር ማለት ነው። ይህ እንግዲህ የጠየቀችበት ጥያቄ የራሷ ምክንያት ነበረ። ሰላም እንግዲህ ናታንም አባዬ እንዴት ከማየ ውጪ ወደ ሌላ ሴት ሊሄድ ቻለ? ይሄ እኮ በጣም ነው የገረመኝ እያለ ይገኛልና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ዳጣ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታገኙበት የእናትነት ጥግ የአባትነት ጥግ፣ በተለይ እናትነት ሰላምዬ ለዳጣ እየከፈለችው ዋጋ ስታዩ እንግዲህ እናት እስከዚህ ድረስ ነው ያስብላል ማለት ነውና 20 ዓመት ወር 19 ዓመት ሙሉ ልጇ በህይወት ትኑር አትኑር አታውቅም። ነገር ግን የቤት ሰራተኛ መሆን ሳትፈልግ የቤት ሰራተኛ ሆና ልጇን በተስፋ እየጠበቀቻት የቆየች ድንቅ እናት ናት ማለት ነውና ሰላምዬ። ነገር ግን አሁን በቃ ልጇ በህይወት እንዳለች ባወቀች ጊዜ ልጄን ማየት አለብኝ፣ በህይወት አለች ብለኸኛል፣ በህይወት መኖሯን ሳውቅ ደግሞ በጣም ውስጤ እየጓጓ ነው፣ ስለዚህ ማወቅ አለብኝ ብላ እንግዲህ አቶ ደረጀን በጥያቄ አፋጠዋለች ማለት ነው። እንደዚሁ እንግዲህ ለወይዘሮ ማርታም በተደጋጋሚ እምነግርሽ ነገር አለ፣ ትንሽ ቀን ጠብቂኝ፣ ቆይ 1-3 ቀን እያለቻት ነበርና እሷም ምንድን ነው የምትነግሪኝ ሚስጥር ለምን አትነግሪኝም እያለቻት ነበርና እሷም አይ ቆይ 1-3 ቀን ብቻ ታገሽኝ፣ ከዛ በኋላ ልነግርሽም ላልነግርሽም እችላለሁ ነበር በማለት ልቧን ያንጠለጠለቻት እና እሷም እንግዲህ ለማትነግሪኝ ነገር ለምን ራሴን አደክማለሁ ታዲያ በማለት ነበር ያለችውና እንግዲህ አቶ ደረጀም በጣም እየተጨናነቀ ይገኛል። ምክንያቱም ከዛም ሰላም ውጥራ አርግታ ይዘዋለች፣ ከአንድ ጎን ደግሞ ዳጣም ወጥራ ይዘዋለች ማለት ነው። እንደዚሁም ደግሞ ወይዘሮ ማርታም ይህንን ጉዳይ ካወቀች ትዳሬ ይፈርሳል ወይ ትሞትብኛለች የሚል እንግዲህ ፍርሃት በውስጡ አድሯል ማለት ነው አቶ ደረጀና። ነገር ግን እናት ልጇን ማወቅ አለባት የሚል ውሳኔ ወስኗል ማለት ነው። ስለዚህ የሚመጣውን ሁሉ ተመስገን ብዬ ለመቀበል ዝግጁ መሆን አለብኝ በማለት እንግዲህ ለሰላም ለመንገር እየወሰነ ነው ማለት ነው። የሚገርመው ነገር ግን ለሰላም ይህን ሲነግራት ዳጣ በፍጹም ይህን ነገር ማወቅ የለባትም፣ ቃል ትገቢልኛለሽ፣ በልጅሽ ትምይልኛለሽ ነበር ያላትና ምክንያቱም መቼ ድረስ ነው ልጅ እናቷን ሳታውቅ የምትኖረው ብትልም አይሆንም እኔ ባፌ ሌላ ልጅ እንዳለኝ ለሰላም እኔ ራስ ማርታ እኔ ራሴ እስከምነግራት ድረስ አንቺ ለማንም ሰው መንገር የለብሽም፣ ልጅሽም አንቺን ማወቅ የለባትም ነበር ያለው እና ምክንያቱም እናት ሚስጥር ልትደብቅ ትችላለች። ልጅ ግን እናቷ እንደሆነች ስታውቅ የሆነ በጣም የመቅረብና ሌላ ነገር ሊታይባቸው ስለሚችል ሰላም ደግሞ አይደለም ትንሽ ጊዜ ቀርቶና ብዙ 20 ዓመታትን ራሱ በተስፋ ልጇን መጠበቅ የምትችል ጀግና ወይም ደግሞ ለትዳሩ ተጠንቅቃለት ይህን ሁሉ ዓመት እየኖረች ስለሆነች ስለዚህ ሚስጥር
ልትደብቂልኝ ይገባል ነው ያላትና እሷም እንግዲህ እኔን ሁሉ አመት እኮ አንተ ሚስጥር ደብቂልኝ ብለህ አይደለም ዝም ብዬ ኖርኩትኝ እኔ ራሱ አውቃለሁ። ይሄንን ለእኔ አትነግረኝም? ካንተ በላይ እኔ ለቤቱ እኮ እጠነቀቃለሁ። ይህን ሁሉ አመት እኮ መናገር አቅቶኝ አይደለም፣ ነገር ግን እኔ የቤቱ እንዲፈርስ አልፈልግም በማለት ነው እንግዲህ ቃል የገባችላትና በልጇ ቃል አስገብቷታል። እሱም እንግዲህ እያወራች ልጄ ካልነገርከኝ እያለችው ነበረና እሱም እንግዲህ ተረጋጊ እያለ አንዳንድ ነገሮችን እያወራት እያለ እንደዚሁም ደግሞ ነፍሰ ጡር ነሽ ከወለድሽ በኋላ ሰርፕራይዝ አርግሻለሁ ውለጅና ነበር ያላት። እሷ ግን አይሆንም እኔ ልጄ በህይወት መኖሯን ካወቅ ጀምሮ ምንም እንቅልፍ እየተኛው አይደለም፣ ልነግረኝ ይገባል ዛሬ በማለት እንግዲህ እባክህ ጋሼ ንገረኝ፣ ይሄው አላለቅስም ተረጋግቻለሁ እኮ አሁን እያለች እንግዲህ እንባዋን ከፊቷ ላይ እየጠራረገች ንገረኝ ጋሼ እያለች ነበረና ይህንን እያወሩ እያሉ እንግዲህ አቤጌል እንደ ክፉ ጎረቤት ግድግዳ ላይ ተደግፋ እያዳመጠቻቸው ነበርና አቶ ደረጀ ግን የሚያወራውን ነገር በጥንቃቄ የሰው ኮቴ እየጠበቀ ነበረ። ኮቴ ሲሰማ እንግዲህ ሲያያት አቤጌል ተደግፋ እያዳመጠቻቸው ነበር። በጣም በመናደድ እንግዲህ ወደ ፎቅ ይዟት ሄዶ አንድ ክላስ ውስጥ ዘግቶባት እንግዲህ ከዱላ እየበለጠ ቁጣና ምክር ነው ያወረደባት ማለት ነው። እና አንቺ ልጄ ብትሆኚ ቆርጬ ልጄ ባትሆኚ ቆርጬ እጥልሽ ነበር፣ ግን ልጄ ነሽ ምን ላድርግ? እኔ እናት አባቴ መርቀውኛል፣ አንቺ ግን አልተመረቅሽም፣ አንቺ ለእኔ እርግማኔ ነሽ ነበር ያላትና አባት በልጁ ላይ ይሄን ሲያዝን በጣም ከባድ ነው ብቻና እንግዲህ ምንድን ነው ያጎደልኩብሽ? ምን አደረግኩሽ? እኔ አትስሚው ላንቺ አያስፈልግሽም የተባለው ነገር ለመስማት መሮጥ ምን የሚሉት ነው? እኔ እኮ አባትሽ ነኝ፣ ምንድን ነው ከኔ የምትፈልጊው? በማለት እንግዲህ በጣም ተቆጥቷት ነበረ። እንደዚሁም ካሜራም እንግዲህ መኪና ውስጥ እንደደበቀች እና እንደደረሰበት ነግሯታል ማለት ነው። እሷ እንግዲህ ማንም አያውቅም ብላ ነበር የምታስበውና ነገር ግን መኪና ውስጥ ካሜራ እንደደበቀች ያስቀመጠችበትን ቦታ ድረስ እንደሚያውቅ ነው እየነገራትና እሷ ግን እኔ ምን አጠፋው ነበር ያለችው። እንግዲህ ይህን ሁሉ ሻምጥጣ ምን አጠፋው ነበር ያለችውና እንደዚሁ እንግዲህ ወይዘሮ ማርታንም ዛሬ አባዬ ሊደበደበኝ ነበረ፣ እማዬ አንቺ ብቻ ነሽ እዚህ ቤት የምትረጅኝ፣ ማንም የሚረዳኝ ሰው የለም እያለች ነበረ የምትገኘውና አባትሽን ለእኔ እያማሹ ባይሆን ምን አደረገሽ? ምን አጎደለብሽ? ከሌሎቹ ልጆች ምን አጎደለብሽ? እያለቻት ነበርና እሷ እንግዲህ አይረዳኝም አባዬ በጣም ነው የሚቆጣኝ፣ እኔ ላይ ትንሽ ስህተት ነው የሚፈልገው ነበር እያለ እየተናገረች ያለችውና ብቻ አባትሽን ለሚስቱ እያማሽ እንዳይሆን ያለቻትና ስለዚህ እሷም ነገር በማረሳሳት በማውራትና ድመት ወደ ቤት መጣ፣ እቺ ድመት ወሬ ታመላልሳለች ይሆናል፣ ስለዚህ እቺን ድመት ከዚህ ከቤት ላስወጣት በማለት እንግዲህ ድመት እንደመባረር ሰው ወጣ ተመልሳ ምንድን ያደረገችው የቀለበቴ ጉዳይ እንዴት ሆነ? እያሰባችሁበት ነው? ናታን ያለታ ግዴታ ቀለበት ሊያስርልኝ ይገባል ያለችው እንግዲህ በግድ ልጁ ያግባኝ ቀለበት ያደርግልኝ ነው እያለችው ያለ ማለት ነው። ሴት ቢሆን እሷ ወንድ ብትሆን አስገድዳት አገባው ነበረን። ግን ወይዘሮ ማርታ እኔ ብዙ መክሬሻለሁ፣ ብዙ ነገር ብዬሻለሁ፣ እሱ አባትሽ አናግሮት እኔ እሷን አላገባትም አልወዳትም ብሏል ነበር ያለቻትና እማዬ እናት አደላ አባዬ እወዳታለሁ አፈቅራታለሁ እንዲል ፈልገሽ ነው እንዴ? ልጄን እያባለገ ነው ብሎ ቢያስብስ አባዬ እናት አዳ እሱ እንዳለ ነው እንደሚሆነው በግድ ቀለበት ሊያደርግልኝ ይገባል ነው ያለችው። እንግዲህ በግድ ቀለበት እንዲደረግላት ፈልጋለችና እሷም አይሆንም መቼም ማስገድደን ቀለበት አናደርገው፣ ወንድ ልጅ ነው እሱ ሳይወድሽ ሳይፈልግሽ እንዴት ቀለበት እንዲያደርግልሽ ትፈልጊያለሽ ነበር ያለቻትና እማዬ ዝም ብለሽ ለአባቱ ንገሩና አባቱ እሺ ካለ ወዶ ሳይሆን በግዱ ቀለበት ያደርግልኛል፣ ናታን የኔና የኔ ብቻ ነው እያለች እንግዲህ እየዛተች ትገኛለች። ናታን ግን ደግሞ ዳጣም ሙድ እያዘችበት በልተዘጋጅ ቀለበትም ልታደርግ ነው ልታገባው ነው እልል ብዬ ነው ምድርህ እያለችው ነበርና እሱ እኔና ኤቢ መቼም አንጋባም የማይሆን ነገር ነው፣ እኔ ኤቢን አንድም ቀን ከእህትነት ውጪ በሌላ ነገር አስቢያት አላቅም፣ ደግሞ እሷ ጠባይም የላትም ነው እያለ ያለውና ኤቢ እንግዲህ ጠባይ ይጎላታል። አንዳንድ ጊዜ መልክ ስጠኝ ሙያ ከጎረቤት ይማራለሁ ይላል። እሷ መልክ ሰጥቷት ጠባይ ነሳት ማለት ነውና ጠባይ እንግዲህ ከዳጣ ብትማር ጥሩ ነበረ።
እንግዲህ ነገሮቹ እየከሸፉባት ነው የሚገኙት። ናታንም እንግዲህ እኔ መጋባትም ሆነ መዋደድም ማንም ቀለበት ማድረግ የምፈልገው ከአንቺና ከአንቺ ብቻ ነው፣ ሌላ ከማንም ጋር መቀራረብም አልፈልግም፣ ወደ ልብ የሚገባሽው አንቺ ብቻ ነሽ እያለት ይገኛልና አይ እኔ ፈርቻለሁ እንጃልክ ኤቢ የሆነ ነገር ካለች ያንን ነገር ሳታደርገው ወደኋላ አትልም። ኤቢን ደግሞ ከኔ በላይ አንተ ጠንቅቀህ ታውቃታለህ ነበር ያለችውና እንግዲህ እሱም ምንም አታደርግም። ይሄ ዘመኑ እንደ ድሮ ዘመን እንደ አባቶቻችን እንደ እናቶቻችን ዘመን ጊዜ አይደለም። ልጆች በራሳቸው ምርጫ የፈለጉትን ማግባት የፈለጉትን ማድረግ የሚችሉበት ጊዜ ላይ ነን። የድሮ ኋላ ቀር ጊዜ ላይ አይደለንም። ከአንቺ ምንም ቢሆን ምንም ማንም አይለየኝም ብሏል። እንግዲህ ወንድ ልጅ ቆረጠ ማለት ነውና እንግዲህ ናታን አምሯል ማለት ነው። ከዳጣ ውጪ ወደ ውጭ የለም ብሏልና እንግዲህ ሰላምዬም በጣም በመጨነቅ በተደጋጋሚ አቶ ደረጀ ላይ ስልክ እየደወለች ያለህበት ቦታ ድረስ መጣለው፣ ዛሬ ስለ ልጄ ሳልሰማ የሆነ ነገር ማድር አልፈልግም፣ ትናንትም እንቅልፍ አልያዘኝም፣ ስጨነቅ ነው ያደርኩ ስለ ልጄ፣ ስለዚህ ልትነግረኝ ይገባል በማለት እንግዲህ እያለ ትገኛለች። እና እሱም እባክሽ ወልደሽ ስትነሺ አንድ ይነግርሻለሁ እያለ ነበርና እሷ ግን አይሆንም እዛን ድረስ አልጠብቅም ብላለች። እና እንግዲህ ያለበት ቦታ ድረስ ሄዳ ያው መኪና ውስጥ ቃል አስገብቷት ለዳጣ እናቷ እንደሆነች እንዳትናገር ቃል በማስገባት ልጇ ዳጣ እንደሆነች ነግሯታልና እንግዲህ ሰላምዬ ይህንን ነገር ስትሰማ ራሷን የሳተችው ማለት ነው። ያው በደስታም ይሆናል ድንጋጤም ይሆናል። እንግዲህ በፊትም ጠርጥሬ ነበረ ይህንን ነገር በተደጋጋሚ በጣም ሚስጥር ትደብቃለች እና መጀመሪያም ጠርጥሬ ነበር እያለች እንግዲህ እያለቀሰች ነበረ። ስሜቱ ብቻ በጣም ከባድ ነው ስሜቱና ምክንያቱም ይህን ሁሉ አመት በተስፋ የጠበቀቻት ልጇ መታ አጠገቧ ሆናለች ማለት ነውና እና ደግሞ በጥሩ ሁኔታ ላይ ስላለች ደስ ቢላትም ግን በቃ በጣም ደንግጣ ራሷን ስታለች ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ይዤላችሁ እስከመጣ ቸር ሰንብቱልኝ። ቪዲዮን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ፈጣሪ ይጠብቃችሁ።